ሀና 30 ሺህ ብር ከፍላ ከእስር ቤት እንዲወጣ ያደረገችው። የሀና አባት አሲር ከእስር ቤት በመውጣቱ እጅግ በጣም ደስ ብሎታል። እንዲሁም አሌክስ ከእስር ቤት በመውጣቱ ግን ለጆሮ 30 ሺህ ብር ሀና በመክፈሏ እጅግ በጣም ተናዶ ይገኛል። ሌላው እንግዲህ ምናሴ ወደ ሌላ ሀገር የሚዝናናበትን ብር ደግሞ በእጁ ለመቀበል እናቱን ጠየቀ። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁኝ። እንግዲህ ኖላዊ በክፍል 27 ላይ እንግዲህ ያለውን ነገር አብረን የምናይ ይሆናል። አሴር እንግዲህ እስር ቤት ነበረ። ስለዚህ በነበረበት ምክንያት ግን ያው ብዙ ሲያፈላልጉት ሀና እንዲሁም ደግሞ የሀና አባት ሲያፈላልጉት እንደነበርና እንደተጨናነቁ ያው ሁላችንም ያየነው ነገር ይሆናል። በስተመጨረሻም እንግዲህ ፍቅር ወደነ አሴር እንደወሰደቻቸው ሀናንም አይተዋለች። ሀና ከእስር ቤት ሂዳ ጆሮን አይተዋለች እና በምን ምክንያት እንደታሰረና እንዴት እንደሆነ ሀና ተረድታለች። ምክንያቱም ሰርቆ ሳይሆን ከእንጀራ አባቱ ጋር ተጣልቶ እንደሆነ እየታሰረ ያለውን ነገር እህትየውም እሱም ደግሞ አስረድቷታል። ግን ደግሞ አባትየው ይሄን ነገር አያውቅም። ማለቴ የሀና አባት እና አትስረቅ እያልኩት ያው ሰርቆ ታሰረ በማለት ያን ነገር ነው ያሰበው። ግን ደግሞ እንዴት መውጣት እንደሚችል እና እንዴት እንደሆነ ወይምስ ደግሞ ምን እንደሚያስፈልገው ለሀና ጆሮ አልነገራትም ነበረ። ግን ደግሞ ፍቅር በቅድም ልትነግረኝ የነበረው ነገር ምንድን ነው? እንድትነግረኝ አብራርተሽ እፈልጋለሁ በማለት እንግዲህ ሀኔ ጠይቃት ነበር። ፍቅር ግን ጆሮ እኮ አትናገሪ ብሎ ነበር በማለት እንግዲህ ያለውን ነገር ነግራለች። ፖሊሶች 30 ሺህ ብር አስዘህ ከዛ በኋላ መውጣት ትችላለህ ብለውታል በማለት እንግዲህ ይሄንን መልሳለች። ሀናም እንግዲህ ለአባቷ ያጠራቀመችውን አባቷን ለማሳከም ያጠራቀመችውን ወይንም ደግሞ ወይዘሮ አልማዝ እንደ ስጦታ የሰጠቻትን ብር አንስታ ያንን በመክፈል ደግሞ ጆሮ ከእስር ቤት እንደሚወጣ አድርጋለች። ግን ደግሞ ይሄን ነገር ለአባቷም አማክራ ነበረ። እሱ የሚወጣበት ምክንያት 30 ሺህ ብር አስዘሽ ይወጣል ብለውኛል። ምን ይመስላል አባዬ ምን ላድርግ በማለት እንግዲህ አባቷን ጠይቃ ነበር። እኔም በአንቺ ቦታ ብሆን የማደርገው ነገር ነው ልጄ፣ እሺ ችግር የለውም አድርጊው በማለት እንግዲህ ለልጅ ይፈቅድላታል። ግን ደግሞ ከእስር ቤት ሲወጣ እዚህ ቤት እንዲመጣ አልፈልግም፣ እንዳየው አልፈልግም፣ አትስረቅ ስለው ሰርቆ እንደዚህ ጉድ ሰራኝ በማለት እንግዲህ አባት ይናገራሉ። አባዬ አዳምጠኝ፣ ሰርቆ እኮ አይደለም በማለት እንግዲህ ልትነግረው ብትል በፍጹም አላዳምጥሽም በማለት ወጣ ብለው ሲሄዱ አይተናል ማለት ነው። ሌላው እንግዲህ 30 ሺህ ብር ከፍላ አሴርን ለማስወጣት እንግዲህ ለአሌክስ ስትነግረው እጅግ በጣም ነበር የተናደደው። ምክንያቱም አሴርን ከአባትሽ አስበለጥሽው ማለት ነው፣ ለምንድን ነው እንደዚህ የምታደርጊው? አባትሽን ለማሳከም አይደለ ይሄ ሁሉ ነገር እንትን የምትይው በማለት እንግዲህ ይጠይቃታል። እሷም ደግሞ አሴር ትልቅ ቦታ በአባቴ አለው፣ ስለዚህ በአባቴ ላይ ቦታ ያላቸው ሰዎች በጣም ነው፣ እኔም ቢሆን እስከ ጥግ ድረስ እጓዛለሁ በማለት እንግዲህ ተናግራለች። እሱ ደግሞ ይህን ነገር ሲሰማ እጅግ በጣም ተናዷል። አሴርማ ይህን ያክል ዝም ብሎ ጓደኝነት አይደለም፣ ሌላ ነገርማ መኖር አለበት፣ ወደሽው ነው ወይ በማለት እንግዲህ ሀናንም ጠይቋት ነበር። እንዴት እንደዚህ አይነት ነገር ታስበኛለህ? በዚህ ትናገረኛለህ? በማለት እንግዲህ ሀናም እጅግ በጣም ተናዳ በዚህ ነገር ምንም አይነት ነገር ሀሳብ እንድሰጠኝ አልፈልግም፣ አሴርንም 30 ሺህ ብር ከፍዬ አስወጣዋለሁ፣ ከሱ ጎን ነው የምሆነው፣ ልቀቀኝ በማለት እንግዲህ ወታ ስትሄድ አይተናል ማለት ነው። አሌክስ እጅግ በጣም ተናዷል። ከታሬ ጋርም እንደዚሁ በጣም ሲበሳጭ ነበር። ምክንያቱም ጆሮ እና ሀና የሆነ ነገርማ አላቸው በማለት እንግዲህ ለታሬ ሲናገር ነበር። ታሬ እጅግ በጣም ንዳ፣ አንተ እንደዚህ አይነት አስተሳሰብ ለምን ታስባለህ? ሲጀመር ምን ይኖራቸዋል? አሁን ላይ የድሮ አሴር አይደለም፣ እጅግ በጣም ተቀይሯል። የሀናን አባት ካገኘ በኋላ እጅግ መልካም ሰው ሆኗል። ከዚህ አንጻር ነው ደግሞ ሌላ ነገር ኑሯቸው አይደለም፣ እባክህን ረጋ በል በማለት እንግዲህ ነግሮት ነበረ። እሱ ግን እጅግ በጣም ተበሳጭቷል። እኔ እኮ በጣም አራዋም ብዙ ነገሮች ቃላቶችም ተናግሬያታለሁ በማለት እንደገና ሲጸጸትም አይተናል አሌክስ ማለት ነው። እና ሀና ባደረገችው ወይንም ደግሞ ከጆሮ ጋር ያላትን ነገር እጅግ በጣም አልወደደላትም። እንግዲህ ያው በስተመጨረሻም ከእስር ቤት ወጥቷል። እንዲሁም ደግሞ የሀኒን አባትም አግኝቶት ነበር አሴር።
ምን ሆነ ነው የታሰርከው? አትስረቅ ስልክ ሰረክ አይደለ በማለት ጠይቆት ነበረ። ግን ደግሞ እንዳልሰረቀ ነው የነገረው። እኔ በፍጹም አልሰረኩም በማለት መልሶላቸዋል። ግን ደግሞ ለምንድን ነው እሺ የታሰርከው ብሎ ጠይቀውት ነበረ። ልነግርህ አልችልም፣ ስለዚህ ሰርቀሃል ማለት ነው። እንደገና ልትዋሸኝ ትፈልጋለህ ወይ? ከዚህ በኋላ ማየትም አልፈልግም፣ ከአጠገቤ እንድደርስብኝ አልፈልግም በማለት እንግዲህ በቁጣ የሀና አባት ተናግረዋል። ሌላው ደግሞ እንግዲህ የወይዘሮ አልማዝ ልጅ ምናሴ ወደ ሌላ ሀገር ወጥቶ ለመዝናናት እንግዲህ እናቱ በአመት እንደዚህ ትፈቅድላቸዋለች። ግን በዛሬው አመት እኔ መዝናናት አልፈልግም፣ ለመዝናናት ግን የማወጣውን ገንዘብ በእጅ እፈልገዋለሁ በማለት እንግዲህ ምናሴ ለእናቱ ጠይቋል። ለምንድን ነው እንደዚህ የምታደርገው? ከመቼ ጀምሮ ነው? ሁልጊዜስ ወጥተህ ትዝናናል ነበር ወይ? አሁን ግን ብሩን እንዴት ትጠይቀኛለህ? በማለት እንግዲህ ወይዘሮ አልማዝ ትጠይቃለች። አይ እማዬ በቃ እኔ አሁን ላይ የትም መሄድ አልፈልግም፣ የምፈልገው ግን ብሩን ግን እፈልጋለሁ፣ በእጅ እንድሰጭኝ እፈልጋለሁኝ በማለት መልሶላታል። እኮ ምክንያቱን ምን እንደሆነ ልታስረዳኝ ትችላለህ? በማለት እንግዲህ ጠይቀው ነበረ። እሱ ግን ጊዜው ሲደርስ እነግርሻለሁ፣ እሱን አሁን አይደለም በማለት እንግዲህ ለእናቱ መልስ ሰጥቷል። በነገራችን ላይ ምናሴ ያሰበው ነገር በፊት እንደዚህ አስቦ ነበር። ምክንያቱም እንደዚህ ለመዝናናት ወይንም ደግሞ እንትን ለማለት የሚያወጣውን ገንዘብ ለሀና አባት ለማሳከሚያ ለመስጠት አስቧል። ስለዚህ ያንን ነገር ለመሸፈን ነው እሱ መዝናናት ወይንም ደግሞ መሄድ አልፈልግም ያለው እና ይህን ነገር ያደርገዋልስ ወይንስ ደግሞ አደርገዋለሁ ብሎ ሲያስብ ወይዘሮ አልማዝ ምን ትላለች የሚለውን ነገር እንግዲህ አብረን የምናይ ይሆናል። ሌላው እንግዲህ ሀና ፎቶዋን መቼ ነው የሚታየው የሚለው እሱ ሁላችንም በጉጉት የምንጠብቅ ይሆናል። ዛሬ በክፍል 28 ከችላሉ ብዬ ተስፋ አደርጋለሁ። የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።